ሰውየው በድንገት በከፍተኛ ፍርሃት ተሸብሮ ከእንቅልፉ ባነነ። ወደ ታች ዝቅ ብሎ የተመለከተበት ያ ቅጽበት ግን ከቁጥጥር ውጭ የሆነ የድንጋጤ ጩኸት ከአፉ እንዲያመልጥ አደረገው። ከአሁን ቀድሞ በነበሩት እውነተኛ እግሮቹ ምትክ አሁን ሰውነቱ ላይ የተገጠሙት ሜካኒካል የሮቦት እግሮች ነበሩ። በንዴትና በጭንቀትም እብድ እያለ በሩን በኃይል ሲረግጠው በሩ ተሰባብሮ ተከፈተ። እሱም በዚያው ፍጥነት ወደ ውጭ ወጥቶ ፈረጠጠ። በውጭ የቆሙትም ሰዎች ወዲያውኑ ጠመንጃቸውን ወደ እሱ አቅጣጫ አደገኑበት። ነገር ግን ልክ በዚያች ቅጽበት በአዲሶቹ እግሮች ውስጥ አንድ እንግዳና እጅግ በጣም ከባድ የሆነ ኃይል ሲፈስ ታወቀው። በአንድ ቅጽበት ብቻ በመቶዎች የሚቆጠሩ ሜትሮችን አቆራረጠ። ፍጥነቱም በጣም የሚያስገርም ከመሆኑ የተነሳ ጥይቶች እንኳን ሊደርሱበት አልቻሉም ነበር። የዚህ ሰው ስም ኒክ ይባላል። እስከ ቅርብ ቀናት ድረስ በታዋቂው የማሳቹሴትስ ቴክኖሎጂ ኢንስቲትዩት ተማሪ ነበር። በትምህርትም አንደኛና እጅግ የተዋጣለት ሃከር ነበር። ከአስትሮኖሚ እስከ ጂኦግራፊ ድረስ እሱ የማያውቀው ነገርን ለማግኘት በጣም ከባድ ነበር። ነገር ግን ከልጅነቱ ጀምሮ በእግሮቹ ላይ በደረሰበት ሕመም ምክንያት በክራንች እየታገዘ ለመራመድ ይገደድ ነበር። በዚያ ሰሞኑም ከፍቅረኛው ሄሊና ከጓደኛው ጆና ጋር በመሆን በመኪና የረጅም መንገድ ጉዞ ላይ ነበሩ። የሚጓዙትም ኤሊ ዕቃዎቿን እንድታዛውር ለመርዳት ነበር። በድንገት በምሽት ላይ ከአንድ ሚስጥራዊ ሃከር መልእክት ደረሰው። እነዚህ ሃከሮች በኢንተርኔት ዓለም ውስጥ ሲጋጩ መቆየታቸው ረጅም ጊዜ ቢሆንም በዚህ ጊዜ ግን ያ ሚስጥራዊ ሃከር በቀጥታ የሄሊን ላፕቶፕ ሃክ አድርጎት እያንዳንዱን እንቅስቃሴ ይከታተል ነበር። ኒክም ወዲያውኑ የሃከሩን አድራሻ መከታተል ጀመረ። ጆና ያንን ሃከር ፈልጎ አግኝቶ ለአንዴና ለመጨረሻ ጊዜ የማይረሳ ትምህርት ሊሰጡት እንደሚገባ ሐሳብ አቀረበ። ነገር ግን የኒክ ስሜት ቀድሞውኑ ተበላሽቶ ነበር። በውስጡም ኤሊ በእግሮቹ ሁኔታ ምክንያት እሱን ጥላው መሄድ እንደምትፈልግና ይህን ጉዞ ለመለያየት የተደረገ ሰበብ ብቻ እንደሆነ ይሰማው ነበር። በንዴት ውስጥም ሆኖ ምንም ቢመጣ ያንን ሃከር ፈልጎ ለማግኘት ወሰነ። በመንገድ ላይም እያሉ የሃከር በትራፊክ ካሜራ የተነሱትን የመኪናቸውን ፎቶዎች እየላከላቸው ያበሳጫቸው ነበር። በመጨረሻም የጂፒኤስ አቅጣጫው በምንም መሃል በሌለበት ገለልተኛ ቦታ ላይ ወደሚገኝ አንዲት ትንሽ የጫካ ስፍራ መራቸው። ኒክና ጆናም ሁሉንም ነገር በቪዲዮ እየቀረጹ ወደ ውስጥ ገብተው ቦታውን መፈተሽ ጀመሩ። በድንገትም ኤሊ ከውጭ ጮች። ኒክም በፍጥነት ወደ ውጭ በወጣበት ቅጽበት እሷ ወደ አየር ላይ ስትነሳ ተመለከተ። ልክ በሚቀጥለው ሰከንድም አንድ ዓይንን የሚያጥበረብር ብርሃን በቀጥታ ፊቱ ላይ ፈነጠቀና ራሱን ሳተ። ከዚያ በኋላ ምን ያህል ጊዜ እንዳለፈ ማንም የሚያውቅ አልነበረም። በመጨረሻ ዓይኖቹን ሲገልጥ በዊልቸር ላይ ተቀምጦ ነበር። መላ ሰውነቱ ደግሞ ሙሉ በሙሉ ደንዝዞ ነበር። የአደገኛ ዕቃዎች መከላከያ ልብስ የለበሰ አንድ ሰውም ከፊቱ ተቀምጦ ነበር። ስሙ ፖሊስ ይባላል። እሱም ለኒክ ትውስታው እንዲመለስ እንደሚረዳው ነገረው። ፖሊስም እንዳብራራው ከሌላ ዓለም ፍጥረታት ጋር ግንኙነት ፈጥረው ስለነበር በቫይረስ ተበክለው ሊሆን እንደሚችል ነገረው። ዶክተሮቹም ለብዙ ቀናት ጥያቄዎችን ያዥጎደጉዱበት ነበር። ነገር ግን ኒክ እዚህ ምን እየተካሄደ እንዳለ ምንም ሊረዳ አልቻለም። ጆናና ሄሊንም ለማግኘት ይፈልጋል። ነገር ግን ማንም ስለነሱ አንዳች ነገር ሊነግረው አልፈቀደም። ከዚያም አንድ ቀን ጧት ወደ ዶክተር እየተወሰደ ሳለ በአጋጣሚ በአንድ ክፍል ውስጥ ሄሊ በአልጋ ላይ ተኝታ አያት። ሊያገኛትም ፈለገ። ነገር ግን ይህንን እንዲያደርግ አልፈቀዱለትም። ከዚያ በኋላ ወደ ክፍሉ ተመለሰ። እንደመጣም ግን ከሌላ ክፍል የጓደኛውን የጆናን ድምፅ ሰማ። ወደ ጆናም እየጮኸ ዛሬ ሄሊን አይቻት ነበር፣ ነገር ግን እንዳገኛት አልፈቀዱልኝም፣ ደግሞም እግሮቼ ምንም አይሰሙኝም አለው። ጆናም የሆነ አይነት መጠጥ እንደሰጡትና ከዚያ በኋላ ልቡ እንደ ቀድሞ መምታት እንዳልቻለ ነገረው። አሁንም ሁለቱም በዙሪያቸው የሚያዩትን ማንኛውም መረጃ እርስ በርስ ለመለዋወጥ ወሰኑ። ከዛ በኋላ ኒክ በዙሪያው ያለውን እያንዳንዱን ትንሽ ነገር ማስተዋል ጀመረ። የትኛው ኮድ የትኛውን በር እንደሚከፍትና የትኞቹ ሰዎች ከነሱ ጋር እንዲያወሩ እንደሚፈቀድላቸው በጥንቃቄ መከታተል ጀመረ። በድጋሚ ዶክተሮቹ ኒክን ለጥያቄ ጠሩት። ከፊቱ የተለያዩ ቅርጾች ያላቸውን በርካታ ዕቃዎች አስቀምጠው ስለ ቅርጾቹና ቀለሞች ያለውን ግንዛቤ ለመፈተሽ ሞከሩ። ነገር ግን ኒክ ምንም አይነት መልስ ለመስጠት ፈቃደኛ አልሆነም። ሄሊን እንድገናኝ እስክታደርጉኝ ድረስ ምንም ነገር አልነግራችሁም አላቸው። በዚህ ምክንያቱም ዶክተሮቹ ኒክን ወደ ሄሊ ለመውሰድ ተገደዱ። ነገር ግን እሷ ራሷን ስታ ስለነበረች ምንም ጥቅም አልነበረውም። ከዛ በኋላ ኒክ ወደ ክፍሉ ተመልሶ ይህን ለጆና መናገር ጀመረ። ነገር ግን በድንገት ከሌላኛው ወገን የጆና ድምፅ ተቋረጠ። በዚያው ሰዓትም እዚያ ቦታ በአንዲት ላም ላይ ሙከራዎች እየተደረጉ ነበር። ከዚያም በድንገት መብራት ጠፋና አንድ ሰው ከተቋሙ አምልጦ ወጣ። ኒክም ሄዶ በአንድ ጨለማ መታጠቢያ ቤት ውስጥ ተደበቀ። መብራቱ ሲመለስም ሁለት ሰዎች ወደ ተደበቀበት ክፍል ገብተው ወደ ውጭ አወጡት። እዚህ ላይ ኒክም በግድግዳዎቹ ላይ በጣም ጥልቅ የሆኑ ጭረቶች አስተዋለ። ከዛ በኋላ ወደ ዶክተሩ ሄዶ ጆና የት እንዳለ ጠየቀው።
ዶክተሩ ግን ጆና ጨርሶ ወደዚህ እንዳልመጣ ነገረው። ኒክም ይህን የማይቻል ነው እኔ እኮ አነጋግሬዋለሁ ሲል ለዶክተሩ መለሰለት። ዶክተሩ ግን ለዚህ ምንም መልስ አልሰጠውም። አሁንም ኒክ ወደ ክፍሉ ሲመለስ ወደ ጆና መጮሁና ለማነጋገር መሞከሩን ቀጠለ። ነገር ግን ከሌላኛው ወገን ምንም ምላሽ አልነበረም። ከዚህ በመነሳትም ጆና ከዚህ ቦታ እንዳመለጠ ግልጽ ሆነለት። በዚህ ምክንያትም ኒክ ከኤሊ ጋር ከዚህ ለማምለጥ ወሰነ። በእነዚህ ቀናት ውስጥ ሁሉንም ኮዶች ጽፎና ከዚያ ቦታ ሊያስወጣው የሚችለውን እያንዳንዱን መንገድ በጭንቅላቱ ሸምድዶ ነበር። ከዛ በኋላ ኒክ ከኤሊ ጋር ማምለጥ ጀመረ። ልክ የመጨረሻው በር ላይ ሲደርስ ግን ዶክተሩ በድንገት እዚያ ተከስቶ ያዘው። ከዚያ በኋላ ኒክ ራሱን ሳተ። ሲነቃም ልክ ከኤሊ አጠገብ ባለው አልጋ ላይ ተኝቶ አገኘው። ሊነካት ከመቻሉ በፊት ግን እዚያ የነበሩ ሰራተኞች እጁን ያዙት። ኤሊም በድጋሚ ራሷን ሳተች። አሁን ኒክ እዚያ ከነበሩት ሰራተኞች ጋር መታገል ጀመረ። በትግሉ መሃልም ከአልጋው ላይ ወደቀ። በዚህ ምክንያትም ሰራተኞቹ ደንግጠው ከክፍሉ ወጡ። ያኔ ነው እንግዲህ ኒክ እውነተኛ እግሮቹ ተቆርጠው በሮቦት እግሮች መተካታቸውና አሁን በእርግጥ መራመድ እንደሚችል ያስተዋለው። እነዚህ የሮቦት እግሮችን በሚያስደንቅ ሁኔታ ኃይለኛ ነበሩ። በኃይላቸው በሩን ሰባብሮ ወጣ። ከፊቱ የመጣውን ማንኛውም ሰው እየመታ ወደፊት መራመዱን ቀጠለ። ኤሊም አብራው ነበረች። በሊፍትም ወደ ታች እየወረዱ ሳለ ዶክተሩ ወደ ኒክ መጥቶ ከዚህ ወደ ውጪ ከወጣ የውጭ ዓለም ፍጥረታት ወይም ኤሊያኖች ለአንተ አደጋ ይሆናሉ፣ እዚህ መቆየት አለብህ አለው። ነገር ግን ኒክ የዶክተሩን ወሬ አልሰማም። ረጅም መተላለፊያ ቱቦ አልፎ በመጨረሻም ከተቋሙ አምልጦ ወጣ። ወደ ውጭ በወጡበት ቅጽበትም ሄሊም ራሷን አወቀች። ሁለቱም ዙሪያቸውን ሲመለከቱ ለብዙ ማይሎች ምንም አይነት ነገር የማይታይበት በረሃ ላይ እንዳሉ ተገነዘቡ። በዚህ መንገድም እየተጓዙ በመጨረሻ አንድ መኪና ወደሚመጣበት መንገድ ደረሱ። ሹፌሩንም ሊፍት ጠየቁት። በመኪና ውስጥም አንዲት አሮጊት ሴት ነበረች። አሮጊቷ ሴትዮ ልትጭናቸው ተስማማች። ነገር ግን የተወሰነ ርቀት ከተጓዙ በኋላ አሮጊቷ እንግዳ የሆኑ ነገሮችን መናገር ጀመረች። ከዚያም በድንገት መኪናውን በመንገዱ መሃል አቁማ በሚያስፈራ ሁኔታ በከፍተኛ ድምፅ መሳቅ ጀመረች። ኒክና ሄሊም ደንግጠው በፍጥነት ከመኪናው ወረዱ። ከዛ በኋላ በአቅራቢያው አንድ የጋዝ ማደያ ስለነበረ ኒክ ሄሊን ወደዛ ወሰዳት። እሷንም በአንድ የጭነት መኪና ላይ አስቀመጣትና በራሱ እዚያ ባለው ስልክ ወደ ቤቱ ለመደወል ሞከረ። ነገር ግን ስልኩ ስለተበላሸ ምንም አልሰራም። ልክ በዚያች ቅጽበት ሄሊን ያስቀመጠበት የጭነት መኪና ከዚያ ቦታ እየተነዳ ሲሄድ አስተዋለ። ሄሊም በዚያ መኪና ውስጥ ነበረች። ኒክም ወዲያውኑ የመኪናውን ሹፌር ለዶክተሩ እንደሚሰራና እሷን ወደ ተቋሙ እየመለሳት እንደሆነ ተረዳ። በዚህ ምክንያትም መኪናውን እያሳደደ መሮጥ ጀመረ። የሚያስደነግጠው ነገር በሮቦት እግሮቹ ምክንያት እጅግ በጣም ፈጣን በሆነ ፍጥነት ይሮጥ ነበር። ከዛ በኋላ ልክ ወደ መኪናው በተቃረበበት ቅጽበት ሹፌሩ በሩን ከፍቶ መጥቶ ጣለው። ነገር ግን አሁን ኒክ በማንኛውም ዋጋ ሄሊን መመለስ ይፈልግ ነበር። ስለዚህም በድጋሚ መኪናውን ማሳደድ ጀመረ። መኪናው በከፍተኛ ፍጥነት እየተጓዘ ቢሆንም በአዲሶቹ የሮቦት እግሮች አማካኝነት ሊደርስበት ቻለ። በመኪና ውስጥም ያለችው ሄሊ አንድ ሽጉጥ አገኘችና የጭነት መኪናው ሹፌር በሽጉጥ አስፈራራቸው። ከዚያም ሁለቱም ሹፌሩን ወደ ውጭ ወርውረው መኪናውን ይዘው አመለጡ። ከዛ በኋላ በጣም ረጅም ርቀት ከተጓዙ በኋላ በመጨረሻ መንገዱ ሙሉ በሙሉ ወደሚያበቃበት ዝግ መንገድ ደረሱ። በዚህ ምክንያትም ወደ ኋላ ለመመለስ ተገደዱ። ነገር ግን ኒክ በድጋሚ ወደ መጡበት መንገድ እየተመለሱ እንደሆነ ተገነዘበ። በዚያው ቅጽበትም በአቅራቢያው አንድ የጎብኚዎች ማዕከል አስተዋለ። ወደ ጎብኚዎቹ ማዕከል ሲገቡ የቦታውን ካርታ አገኙ። ከካርታው ላይ በዚህ አጠቃላይ አካባቢ አንድ ነጠላ መንገድ ብቻ እንዳለ ተገነዘበ። ኒክም ይህንን ሲያይ በጣም ግራ ገባው። ይህ በእንዲህ እንዳለ ግን የሄሊ ሁኔታ ከጊዜ ወደ ጊዜ እየተባባሰ ነበር። ስለዚህም ሁለቱም በዚያ ቦታ ለማደር ወሰኑ። በዚያ ምሽትም እዚያ ቦታ ላይ ያሉ የዶክተሮቹ ሰዎች በድንገት እዚያ ደረሱ። ኒክና ሄሊም ከነሱ መደበቅ ጀመሩ። እየተደበቁም ሳለ በድንገት ጓደኛቸው ጆና እዚያ እንዳለ አዩት። ያ ቀደም ሲል ከተቋሙ ያመለጠው ጆና ራሱ ነበረ። የጆና እጆችም ሙሉ በሙሉ ተቀይረው ነበር። ኒክ የሮቦት እግሮች እንደተሰጡት ሁሉ ጆናም የሮቦት እጆች ተሰጥተውን ነበር። ለዚህ ነበር ጆና ቀደም ሲል ከተቋሙ ሲያመልጥ በግድግዳዎቹ ላይ በጣም ጥልቅ የሆኑ ጭረቶች ቀርተው የነበረው። ይህ የሆነ ያለ ኒክ በራሱ እጅ ላይ የተጻፈው ተመሳሳይ ቁጥር በሄሊ አንገት ላይ መጻፉን አስተዋለ። ጆናም ይህንን ቁጥር ስትደምረው ቁጥሩ 51 ይሆናል። ይህ ማለት እኛ ያለነው ሳይንቲስቶች አዳዲስ ሙከራዎች በሚያደርጉበት ኤሪያ 51 ወይም ደግሞ ዞን 51 ውስጥ ነው ማለት ነው ብሎ ነገረው። በእኛ ላይ ሙከራ እያደረጉብን ነው። የአንተ እግሮችና የኔ እጆች የተቀየሩት ለዚህ ነው። ለእነሱ እኛ በላብራቶሪ ውስጥ እንዳሉ አይጦች የሙከራ እቃዎች ብቻ ነን ብሎ ነገረው። ከዛ በኋላ የዶክተሩ ሰዎች ከዚያ ከሄዱ በኋላ በሚቀጥለው ጠዋት ከዚህ ቦታ ለማምለጥ በጭነት መኪናው ወደፊት መጓዛቸውን ቀጠሉ። የተወሰነ ርቀትም ከተጓዙ በኋላ ከፊት ለፊታቸው የፍተሻ ኬላ አስተዋሉ። ኬላውንም በመኪናው ሰብረው ለማለፍ ቢሞክሩም ወታደሮቹ መኪናቸውን በኦፕሬቲንግ ሲስተም ብቻ ሊነሳ በሚችል ትልቅ መዋቅር ወጥመድ ውስጥ ከተቱት።
አሁን ጆና ከመኪናው ወርዶ ላፕቶፕ ወደሚገኝበት ክፍል ደረሰ። ነገር ግን መዋቅሩን ማንሳት ከመቻሉ በፊት አንድ ጥይት መነጽሩን መታው። በዚህ ምክንያትም እይታው ብዥ አለ። ይህ ማለት አሁን ኮዱን ማስገባትም ሆነ ሲስተሙን ሃክ ማድረግ አይችልም ማለት ነው። በዚህ ምክንያቱም ወደ ውጭ ለመውጣት ተገደደ። ከዚያም የእጆቹን ግዙፍ የሮቦት ኃይል በመጠቀም ትልቁን መዋቅር ሰባብሮ ጣለው። ከዛ በኋላ ኒክና ሄሊ ከዚያ ማምለጥ ቻሉ። ጆና ግን ወደ ኋላ ቀረ። የጆና መስዋዕትነትን ማየት በኒክና በሄሊ አይኖች ላይ እንባን አመጣ። ከዛ በኋላ አሁን ያለማቋረጥ ወደፊት መጓዛቸውን ቀጠሉ። በመጨረሻም አንድ ግዙፍ ድልድይ ከፊታቸው ተከሰተ። ነገር ግን በድልድዩ መሃል ላይ በትክክል የቆመው ዶክተሩ ነበር። መኪናቸውን ወደ እሱ መድረስ ከመቻሉ በፊት የዶክተሩ ሰዎች የመኪናውን ጎማ የሚበሳ ነገር መንገድ ላይ ጣሉ። በዚህ ምክንያትም መኪናው ተገለበጠ። አሁን ሄሊ በከባድ ሁኔታ ስለቆሰለች ራሷን ሳተች። ልክ በዚህ ቅጽበትም አንድ ሄሊኮፕተር እዚያ ደርሶ ሄሊን ይዟት በረረ። ኒክም በከባድ ሁኔታ ቆስሎ ነበር። ነገር ግን ባለው ኃይል ሁሉ ተጠቅሞ በድጋሚ በእግሩ ቆመ። በዚህ ጊዜ ትኩረቱ ወደ ዶክተሩ ስም መለያ ላይ ያረፈ። ስሙ ዴመን ይል ነበር። የዶክተሩ ስም ዴመን ሲሆን ኒክ ስሙን ወደ ኋላ ገልብጦ ሲያነበው ኖማድ የሚል ቃል ሆነ። ያ ሚስጥራዊ መልእክቶችን ሲልክላቸው የነበረውና የኮሌጃቸውን ሰርቨር ሃክ አድርጎ ጥፋቱን በኒክና በጓደኛው ላይ ጣለው ያው ሃከር ራሱ ነበር። አሁን ዶክተሩ በመጨረሻ ሁሉንም ነገር ራሱ አመነ። አዎ የኮሌጃችሁን ሰርቨር ሃክ አድርጌ በጥፋቱ አንተና ጓደኛን የወቀስኩት እኔ ነበርኩ። የሄሊንም ሲስተም ሃክ አድርገን ከሱ አካውንት መልእክት ልከንልሃል። በመጨረሻ ወደኛ እንድትደርስ ያበሳጨን እኛ ነን። ዛሬ ጓደኞች ላሉበት ሁኔታ ተጠያቂው አንተ ነህ አለው። በመቀጠልም እውነቱ ሲገለጽ እኛ በሰዎች ላይ የውጭ ዓለም ፍጥረታትን ቴክኖሎጂን እንጠቀማለን። እስካሁን ሙከራ ካደረግንባቸው ሰዎች ሁሉ ውስጥ አንተ ምርጥ ዕቃችን ነህ። የሮቦት እግሮቹን ከሰውነቱና ከጭንቅላቱ ጋር ሙሉ በሙሉ ያዋሃደ፣ ይህ ማለት አንተ በእኛ በጣም የተሳካው ሙከራ ነህ አለው። ይህንን ሁሉ መስማት ኒክን እጅግ በጣም አስቆጣው። የሮቦት እግሮችንም ኃይል በመጠቀም በከፍተኛ ፍጥነት ወደ ድልድዩ መሮጥ ጀመረ። ፍጥነቱን በሚያስደንቅ ሁኔታ ጨመረ። በድንገት ግን ከአንድ የማይታይ ግድግዳ ጋር ተጋጨ። በግጭቱ ኃይል ምክንያቱም ወደ ግድግዳው ሌላኛው ወገን ተሻገረ። ወደ ኋላ ዞሮ ሲመለከት ዶክተሩ እዚያው ቆሞ አየው። ዶክተሩም የለበሰውን የራስ ቁሩን አወለቀ። አሁን ኒክ እርሱ ጨርሶ ሰው እንዳልሆነ ተረዳ። እርሱ በእውነቱ የሮቦት ሌላ ዓለም ፍጡር ነበር። ከዛ በኋላ ኒክ ወደፊት ተመለከተ። ከፊቱ ያየው ግን ጠፈርን ወይም አውተር ስፔስን ነበር። በዚያም ቅጽበት እሱ ከእንግዲህ ምድር ላይ እንዳልሆነ ይልቁንም በአንድ የውጭ ዓለም ፍጥረታት የጠፈር መንኮራኩር ውስጥ እንዳለ ተረዳ። የጠፈር መንኮራኩሯን ቁጥር 23541 ነበር። ልክ በሱ እጅና በሄሊ ትከሻ ላይ ተጽፎ የነበረው ያው ቁጥር ራሱ። ይህ ማለት ቦታው ጨርሶ ኤሪያ 51 አልነበረም ማለት ነው። ይልቁንም የሮቦት ሌላ ዓለም ፍጥረታት የጠፈር መርከብ ሲሆን እነሱም ቴክኖሎጂያቸውን በሰዎች ላይ እየሞከሩበት ነበር። ይህንንም እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።